ሰላም ጤና ይስጥልኝ የተከበራችሁ ወደ ኢቫንጀሊካል ቲቪ ተመልካቾቻችን ጥቅምት 29 ቀን 2018 ዓመተ ምህረት በቀጠናው ሁለት ሙሉ ወንጌል በመገኘት እንግዲህ የማናሂም የዝማሬና የወንጌል አገልግሎት እንግዲህ በዚህ የአምልኮ ድግስን አዘጋጅቷል። ይህን መርሃ ግብር እንግዲህ ለመታደም እንግዲህ ኢቫንጀሊካል ቴሌቪዥን በስፍራው ተገኝቷል ማለት ነው። መረጃዎቹን እንደሚከተለው የምናስቃኛችሁ ይሆናል። ጥቅምት 29 ቀን 2018 ዓ.ም በቀጠናው ሁለት ሙሉ ወንጌል ቤተክርስቲያን ወንጌል በአምልኮ በሚል ርዕስ የአምልኮ ፕሮግራም ተካሄደ። በዚህ ፕሮግራም ላይ የቤተክርስቲያን መሪዎች፣ አገልጋዮች፣ ጥሪ የተደረገላቸው እንግዶችና በርካታ ምዕመናን ተገኝተዋል። መርሃ ግብሩ በመጋቢ ጌታቸው በጸሎት የተጀመረ ሲሆን የኢትዮጵያ ወንጌል አማኞች ቤተክርስቲያናት የካውንስሉ ጠቅላይ ጸሐፊ ዘዳግም 33:26 ያለውን የእግዚአብሔርን ቃል በማካፈል በሀገራችን ኢትዮጵያ መነገርና መሰበክ ያለበት ወንጌል ብቻ ነው፣ በአምልኳችንም ጭምር ወንጌል መናገርና ኢየሱስን ማሳየት አለብን፣ ሁላችንም ወንጌልን እንስራ እንናገር ሲሉ ተናግረዋል። ዛሬ ደግሞ በዚህ መልክ ወንጌል በአምልኮ በዝማሬ በተለያየ መንገድ መሰበክ አለበት፣ ወደ ሕዝብ ለመድረስ አለበት በማለት ተባብራችሁ ይህን የመሰለ ፕሮግራም ስላዘጋጃችሁ በራሴና በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስም ያለንን ደስታ አክብሮት መግለጽ ባርካችሁ። በሀገራችን በኢትዮጵያ ብቸኛው መዘራት ያለበት መነገር ያለበት መታወጅ ያለበት የችግሮች ሁሉ መፍቻ ቁልፍ የክርስቶስ ኢየሱስ ወንጌል ብቻ ነው። ይሄ ከድህነት የሚገላግል ወንጌል ነው። ከበሽታ ነፃ የሚያወጣ ወንጌል ነው። እርፍ የሚያደርግ ወንጌል ነው። እርፍ የሚያደርግ ወንጌል ነው። ስለዚህ የወንጌል በሁሉ መንገድ መሰበክ አለበት። በዝማሬ መነገር አለበት። ባልተሸፋፈነ መልክ ሳይጨመርበት ሳይቀነስ ልንናገረው በዚህ ዘመን የሚያስፈልገው የሁሉ ነገር መፍቻ ቁልፍ የኢየሱስ ክርስቶስ ወንጌል ትናንት ሰርቷል፣ ዛሬም ይሰራል። በማስከተልም በናዝሬት አማኑኤል መዘምራን ጋር ጉባኤው እግዚአብሔርን አምልኳል። የማናሂም የዝማሬና የወንጌል አገልግሎት ከ10 በላይ አጥቢያ ቤተ ክርስቲያናት ውስጥ በያሬዳዊ ዜማ ቅኝት የሚያገለግሉ የሽብሸባ መዘምራንን አሰልጥኖ ለዝማሬ አገልግሎት ማብቃቱም ተገልጿል። የዚህ ፕሮግራም ዋና ዓላማ ወንጌልን በዝማሬ መድረስ እንደሆነ፣ ኢየሱስን ለትውልድ ሁሉ በአምልኮ ማሳየት እንደሆነም ተገልጿል። ፓስተር ዮሴፍ በቀለ የማናሂም አስተባባሪ የሆኑት ማናሂም ከተቋቋመ 5 ዓመት እንደሆነ በመግለጽ ሁሉ አጥቢያዎች የተውጣጡ ሀገር አቀፍ የአምልኮ ቡድን እንደሆነም ተናግሯል። በመጨረሻም በማናሂም የዝማሬና የወንጌል አገልግሎትና በሌሎች ዘማሪዎች አምልኮ ተደርጎ ፕሮግራሙ ተጠናቋል። በስፍራ ያነጋገርናቸው መሪዎች የሚከተለውን ሀሳብ ሰጥተውናል። ሳራ ወልዳማኔል ይባላለሁኝ። የዚህ የወንጌልን በአምልኮ ወይንም ኢቫንጀሊዝም ትሩ ወርሺፕ የህዝብ ግንኙነት አስተባባሪያቸው ነኝ። እሺ፣ የዛሬው መርሃ ግብር ዓላማው ምንድነው? ምንስ ይመስላል የሚለውን አያይዘሽ። እሺ፣ የዚህ መርሃ ግብር ዋናው ዓላማ ወንጌልን በአምልኮ መስራት ይቻላል የሚል ነው። ይሄንን ስንል ደግሞ በተለያዩ ቦታዎች ላይ በጌታ ያልሆኑ ሰዎችም መተው አቴንድ ማድረግ የሚችሉት አይነት ኦፕን ስፔስ ላይ ትልልቅ ኮንፈረንሶችን ለማካሄድ እናስባለን። ይሄ የመጀመሪያው ፕሮግራም ነው። ካሁን በኋላ በተለያዩ የክፍለ ሀገራት የመሄድ ፕላን አለን። ከዛም ውጪ የመሄድ ፕላን ያለን 3 ድርጅቶች ናቸው አብረው እየሰሩ ያሉት። የመጀመሪያው ያው የማናሂም የአምልኮ የዝማሬ የያሬዳዊ ዜማ አገልግሎት ሚኒስትሪ ነው። ሁለተኛው ደግሞ ኤኤቪአይ የሚባለው የኦንላይን ላይቭ ስትሪም የሚያደርጉት አሁን የምታዩትን ፕሮግራም በቀጥታ ከተለያየ ሀገር ሰዎች እንዲከታተሉ ያደረጉ ሰዎች አሉበት። ሶስተኛው ደግሞ ፓራዳይም ኢቨንትስ የሚባለው ነው። እሱ ደግሞ የመድረክ ስራ ላይና የድምጽ ሳውንድ ሲስተም ላይ በጣም ኤክስፐርት የሆኑ ሰዎች ናቸው እና እነዚህ 3 ሰዎች ናቸው አንድ ላይ በመሆን
አብረን እናገልግል፣ ወንጌልን እንስራ። ኦፕን ኤር ላይ ትልልቅ ክሩሴዶችን ለማድረግ ነው እየታሰበ ያለው። እሺ እኔ ስሜ ፓስተር ዮሴፍ በቀለ ባላለው የመሃናይም ዝማሬና የወንጌል አገር አቀፍ አገልግሎት አስተባባሪና መሪ ነኝ። መሃናይም እንግዲህ አመሰራረቱን ለመግለጽ እንደሞከርኩት የመሃናይም ከሁሉም አጥቢያ የተሰባሰበ ከአገር አቀፍ ኳየር ነው። በቤተ ክርስቲያናት አባቶች ስር በካውንስሉ ስር ያለ አገር አቀፍ ህብረት ነው። ይህ አገር አቀፍ ህብረት ለወንጌል ዓላማ እናውል በሚል ኤኤቪአይ እና ፓራዳይም ኢቨንትስ አንድ ላይ በመሆን ኢቫንጀሊካል ስሩ ወርሺፕ በሚል ወንጌልን ለአምልኮ በሚል ታላቅ የብስራት ቀን ነው ማለት ነው። በዚሁ ብስራት ቀን ላይ ሆነን ደግሞ ወንጌል አብረው የሚሰሩ ሰዎች ደግሞ የምንጋብዝበት ቀን ነው። የዚህ ሚሽን ዓላማ ምንድነው? በመጨረሻ ዘመን ላይ እንገኛለን። ዘመን አልቋልና ወንጌል በኃይልና በስልጣን የሚሰበክበት ሰዓት ስለሆነ በዝማሬ በኮንሰርት በአምልኮ ወንጌል እንደሚሰበክ እግዚአብሔር ቃል ይነግረናል። ተጠፍረው ሳሉ እነ ሲላስ ሲዘምሩ የሆኑ መሰረት እንደተናወጠ ሁሉ ክፉውን መስበር የሆነውን ማናወጥ የሚችል የእግዚአብሔር ኃይል አለና በዝማሬ ውስጥ ብዙዎች ይፈታሉ፣ ብዙዎች ከስራት ይፈታሉ፣ ወደ እግዚአብሔር መንግስት ይመጣሉ ብለን ስለምናስብ ዓላማው ይሄ ነው። ወደ ክልሎች እንወጣለን፣ ወደ ገጠሮች እንሄዳለን። እግዚአብሔር ደግሞ ይረዳናል። ሚሽንን ይታላቁ ተልኮን ይዞ ጌታ የማይረዳበት ምንም አይነት ምክንያት የለም። እግዚአብሔር ይረዳናል። አመሰግናለሁ። ነቢይ ሰለሞን ከተማ እባላለሁ። እዚቹ ቸርች እዚህ ቀጠና 2 ነው የማገለግለው። እንግዲህ ዛሬ የነበረው አምልኮ ከወንጌል መለየት አይቻልም። ሁለቱ የተጣመሩ ናቸውና በጣም ድንቅ ጊዜ ነው ጌታ እየሰጠን ያለው። የእግዚአብሔር ቃል እየተሰበከ ነው። ለአምልኮ የሚያነሳሳ ወንጌል ከአምልኮ መለየት አይቻልም እና እሱን ነው ዛሬ እያየ ነው ያለ ነው። ፓስተር ዮሴፍ ይባላል። የመጣሁት ደግሞ ሞሪያ ፔንቴኮስታል ከሚባል ቤተክርስቲያን ነው። በዚህ ዛሬው ዕለት ወንጌልን በአምልኮ በሚል ወይም ኢቫንጀሊዝም ስሩ ወርሺፕ በሚል መርህ የተዘጋጀ ትልቅ ኢቨንት ነው ያዘጋጀ ነው በቀጠና 2 ሙሉ ወንጌል እና የዛሬው ዓላማችን መሃናይም የወንጌልና የዝማሬ አገልግሎትን በገንዘብ ማደራጀት እንዲሁም ደግሞ 3 ድርጅቶች ተጣምረው ነው ይሄንን የሚያዘጋጁት ወይም ደግሞ ወደፊት በዚሁ መልክ የሚቀጥሉት ኤቪቪአይ ኦዲዮ ቪዥዋል ሚዲያ እንዲሁም ደግሞ ፓራዳይም ኢቨንትስ እና መሃናይም የወንጌልና የዝማሬ አገልግሎት እና እነዚህ 3ቱ በአንድ ላይ በመቀናጀት ትውልዱን በዝማሬ መድረስ ወንጌልን በዝማሬ መድረስ በሚል ነው መሪ ቃል የተነሳ ነውና ዛሬ ትልቁ ዓላማችን አንደኛ ይሄንን ነገር ለሰው ማሰራጨት ነው። ሁለተኛ እንደመነሻ ነገር የሚሆንና ለመሃናይም ማጠናከሪያ የሚሆን ሪሶርስ መሰብሰብ ነው እና ትልቅ ነገር ሆኗል። ብዙ ሺህ ሰው መጥቷል። እግዚአብሔርን በዝማሬ አምልኳል። ወንጌል ተሰብኳል። ይሄ ግን በየክፍለ ሀገሩ ይቀጥላል። በቀጣይ ዋናው ዓላማችን አብራችሁን እንድትቆሙ እንላለን። ይሄ ሚዲያ የምትመለከቱ ሰዎች ጌታ ቢረዳችሁ አብረን ወንጌልን እንስራ ለፍጥረት ማለት ወዳለሁ። እንደዚህ አይነት ቦታ ላይ ተገኘሁት ያው ተጋብዤ ነው እኔም ለማገልገል እዚህ ቦታ ደግሞ በመገኘቴ ትልቅ የእግዚአብሔርን ክብር የእግዚአብሔርን መንፈስ ፊል አድርጌ ያለው የእግዚአብሔርን ልውና የእግዚአብሔር ክብር አለ። በመዝሙር ውስጥ ተባርክ ያለው ተነክቻለሁ እና ወንጌልን በአምልኮ በሚል ርዕስ የተዘጋጀው መሃናይም የዝማሬና የወንጌል አገልግሎት ያዘጋጀው መርሃ ግብር ላይ እንግዲህ የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ጠቅላይ ጻፊ የሆኑት ቄስ ደረጀ ጀንበሩ በዚህ መርሃ ግብር ላይ በመገኘት እንግዲህ በአምልኳችንም ባለ ነገር ሁሉ ወንጌልን መናገር እንዳለብን ይህንን እንግዲህ አሳስበዋል ማለት ነው በመልእክታቸው። በዚህ መርሃ ግብር ላይ እንግዲህ የተለያዩ ጥሪ የተደረገላቸው እንግዶችና የቤተክርስቲያን መሪዎች የተለያዩ ምእመናን በርካታ ምእመናን በዚህ መርሃ ግብር ላይ ተገኝተዋል ማለት ነው።